ምንድነው ብስኩት ብሩክ መብላት የለብህም ብሩክ አትበላ ብሩክ ትንሽ ታገስ ብሩክ እንዴት አደርጋለሁ ማለት ያደበ ጥቁር ልብን ያላት እኔ ይሄ ነገር ወደ ብሩክ እንዲጠጋ ጭራሽ አልፈቅድም በጭራሽ እሺ ይበቃል ከፈለክ ሄድና አልመጣም ብላለሽ በለው ከፈለገ ይግደለኝ አርፋለሁ ተሰሚኛለሽ ማለት እንዲህ አይነቱ ነገር ከኔ ውጭ ሌላ ሰው ከሰማሽ በጣም መጥፎ ነው በቻልኩት አቅም እየተባበርኩሽ ነው ያለሁት ከገባሽ ማለት ነው መሄድ ለፈለከው ና እንሂድ ድሉን መሞከር አለበት ወንድሜን ማዳን አለብኝ ወንድሜን ለማዳን መሞከር ያለብኝ ሁሉ መሞከር አለብኝ አዎ ይገባኛል ቅድስቴ ስለዚህ በቃ መድኃኒቱን ሞክረን እንየው ሀገር ከመጡ ሴቶች ሁለቱን ማድረስ አለብሽ ለማንኛውም ተዘጋጅ በፍጹም ስህተት መስራት አያስፈልግም እሺ ግንባርሽን ብዬ የምደፋሽ እጭ አሁን ሳበዛው በዛ ካሌ ብሩክ ሞተ ምናምን ብላችሁ እዚህ ጋር ጓጓጭልት ልትሉ አስባችሁ ከሆነ ተሳስታችኋል ቤተሰቦቻችን አለበለ ማለት ነው ከዛሬ በኋላ ማለት ነው ብሩኬ ሞተ በዚህ ጋር ምናምን የምትሉ ከሆነ ማለት ነው እንግዲህ ድጋሜ በዚሁ እየተንዘላዘላችሁ የሚቀዩ ከሆነ ይሄ መድኃኒት ሆኖት ብሩኬ ተነስቶ በእግሩ ቆሞ አፉ ተናግሮ የማይላወጥ ከሆነ ማለት ነው ጋይስ የመጨረሻ ነው እኔ በራሴ ማለት ነው ድጋሜ አላይም ጋይስ እስኪ እናንተስ ምን ትላላችሁ እንዳላበዛችሁትም እንደ ምሳሌ ድራማዎች እንዴ ተረጋጉ እንጂ እኛ እኮ መነሻው ራሱ ጠፋን እንዴት ነው ነገሩ እንደዚህ የሚሆነው ጉድ እኮ ነው እንዴ ለምን እንደዚህ ይሆናል ለኛስ ክብር የላችሁም እኛ ወደን ፈቅደናችሁ ስንከታተላችሁ የኛክል ጭራሽ ብለው ደግሞ ማለት ነው ብሩክና ቅድስቴን ነበር እዚህ ጋር የሚታኩረታችን ከዛ መድብልም እዚህ ጋር ተዘነቃቀለብን በቃ ማለት እያወቀ እንዳላወቀ ሆነ ማለትን ብዙ ነገሮች ማድረግ እየቻለ ጭራሽ ደግሞ ዛሬ ማለት ነው እሷኑ በጠጎና አርጎ እሷኑ ዙ አጠገቡ አርጎ ነበር ለብሩክ ራሱ መድኃኒት መስጠት ያለበት እንደምነው ሸዋ ለምን ለቀቃት እንዴ በርግጣው እሷም ትፈራ ትችላለች ምናምን ግን ምን መተማመኛ ምን ማስተማመኛ አድርጎ ነው ሀበሻ መድኃኒት አምጥቶ መድኃኒት ሆኗን ብሎ እዚህ ጋር ቁጭ አድርጎ ለዛውም ደግሞ ከማህሌት የሰጠችው መድኃኒት ጋይስ እንዴ በጣም ጉድ እኮ ነው መጀመሪያም የጀመረችው እሷ ናት ተጨርሰው ብሎ ነው በነገራችን ላይ እንግዲህ ብሩኬ ወደ ላይ የሆነ እየወጣለት ያለ ነገር አለ ምናልባት መድኃኒት ሆኖት ከውስጡ በሽታውን እያወጣው ነው ብለን ተስፋ እናደርጋለን እንዴ ምን ነው ሸዋ ከዛ ባለፈ ግን ማለት ነው ሞተ ምናምን ሌላ ሪስክ ውስጥ ሌላ እንዲገና ታመመ ሆስፒታል ሄድ ምናምን የምትሉ ትብርሴ የምትሉ ከሆነ ማለት ነው እኔ ከዛሬ ቀጥይ አላይም ከቀጣይ ክፍል ጀምሬ ቀጣይ ክፍል ተስተካክሎ ብሩኬ ድኖ ጤናው ተመልሶለት ወደ የነበረ ማንነቱ ካልተመለሰ አላይም ደግሞ ጭራሽ ብለው ማለት ነው ከአረብ ሀገር የመጣች ምናምን የሆነች ብሮን የተበላች ምናምን ብለው አንድ የኔ ቢጤ የመዳም ቆም አላመጡም እንዴ ምን ነው የጀመሩት የታሉ የጀመሩት መጀመሪያ ጨርሱት እንጂ እንዴ አዲስ አጀንዳ ታመጣላችሁ እንዴ ጭራሽ እንዴ መጀመሪያ የጀመሩት በተለይ ደግሞ የሞገስና ሉላ ጉዳይ የታሉ ሞገስና ሉላ ኤፍራታና መርዞ ሴታሉ ኤፍራታ እኮ አርግዛለች እንዴ ምን ነው ሸዋንያቸው እንጂ እንዴ መጀመሪያ የጀመረውን ጨርስ እንጂ ጋይስ ምን ነው እንዴ ዛሬ ዘመን ፖለቲካ ነው ሆነብን እኮ የአንዱን ሳንጨርስ አንዱ እንዴ የቲክቶክ አጀንዳ ያደረጉት እንዴ የቲክቶክ አጀንዳ ጋይስ እንዴ እዚህ ጋር የብሩክን ቅድስቴ አገቡት ዳራቸው ያመረ ሰመር ሆነ ምናምን ለብዙ ተጨንቀን እንዴ ስንጨርስ ከዛ መጣው ደግሞ እዚህ ጋር ጓሉና ማለት መረዘች ምናምን አሉ ማለት የምትባል ሴትዮ ስንቴ ነው ቆይ ደግሞ መድብል ደህና እንግዲህ መድብል ነበር ምን ነው ደምና ከብረው ለእርምጃዎቹ ለውሳኔዎቹ በጣም ጎበዝ ጠንካራው እንዲ ነበር እሱንም አሁን ላይ በቃ ተዘናቀለብን ጋይስ ምክንያቱም ማለትን ይዞ አንዲ ሴት ናት አዝንኩላ ቅብጥርስ እንዴ ወንድሙን እናቱ ልጅ በሽተኛ አድርጋ ሽባ አድርጋ ቁጭ ስታደርግለት እዚያ ጋር መጥቶ ደግሞ ወራራሁ ምናምን ቅብጥርስ ሴት ልጅ በቃ በወንድ በቃ አይደለ ወንድ ልጅ ነኝ እኔ ሴት ልጅ ላይ በቃ አልጨክን ምናምን ያለና ረኖት ነው ከዛ ሰረባከ አንድ ወንድሙን አለ የተባለውን ሙሽራውን ለዛውን በሰርጉ ቀን የደስታው ሳያመሽ በደስታው ቀን የሐዘን ቤት ያደረገችውን ማለትን ምን አይነት ረራ የሆነት ነው ከዛ ሰረ እንዴ ለማንኛውም ማለት ነው አሁን ነው የምንታገሳችሁ እኔ በራሴ ጋይስ ድጋሚ ላይ መስኪና እናንተስ ምን ተላላችሁ እንዳላበዙትም እንደ ጋይስ የሆነት እንደ አንዳንድ ሪስፔክት ከዛ ሲከተል ደግሞ ሌላ ያናደደኝ ፓርት ኦኬ ይሄንን እስኪ መድኃኒት ነው ብለን እንውሰደውና መድኃኒት አድርጎለት ነገ አብሩኬ ዲኖ ምናምን ኦፍ ኮርስ ልናየው እንችላለን ምናምን ኦኬ ብዬ ነው ደስ ብሎኛል ተቀብያለሁ ኦኬ አይከፋም ግን ጋይስ ምን እንዳለች ታውቃላችሁ ማለት ነው
እቺኛዋ ልጅ ደግሞ ብሬን ተበልች ጭራሽ ደግሞ ይኸው ብሩ የበላው ልጅ እዛ ምናምን እያለች እቺ አለምዬ የምትባል ቀረቀምቦ ማለት እሷ ጀምሬ የት የምታውቀውን ማለት እሷ ምን ደበድበው ነው ነይ በቃ ሳይኝ ምናምን ነይ እንከታተለው እዚህ ጋር ሻይ ቤት ገባ በቃ ደንበኞች ናቸው ማለት ነው። ስለዚህ እንይዘዋለን አሁን ደግሞ ይሄንን ማለት ነው እና ጥብርሴ ብለው አምጥተው መድብል ጋር ሊያገናኙት እኮ ነው። ከዛ መድብል ደግሞ ይሄንን ደበድባለው ገላለው ምናምን ይልና ጓይ ይላል ማለት ነው። ከዛ ነገርዮሽን ትርምስምስ መጀመሪያ ያጃችሁን ጨርሱ ሉላና ሞገስን አምጣቸው በቃ ያንን ያሳለፉትን ያንን ሁሉ መከራ ሰውነት አልፈው እንትን ብለዋል አይደለ? ሲቀጥል ደግሞ ባለፈው እኮ ሉላ ራሷ ቅርት እንደሆነች ወይም ደግሞ እርግዝና እንዴት ተፈጠረባት ተናግራለች። እናያት በቃ እንደ እርግዝናዋን እናያቸው ኮፕሎችን ከዛ ይጋቡ ሀብታቸው ንብረታቸው ቤታቸው ሊመለስላቸው ጫፍ ደርሷል። ቤታችን ይመለስላቸው ብዙ መከራ ብዙ መዘዋነት አሳልፈዋል። እንዴ ለምን በጅምር ይቀራል እንዴ? ብዙ ችግር ያለፈ ሰው እኮ አልፎ ለደስ ብሎ ማየት አለብን። ድራማም ቢሆን አስተማሪ መሆን አለበት። መጨረሻው ላይ የሆነ የሚያምር ነገር መሆን አለበት። ወይ ደግሞ ማለቅ ያለበት ነገር ከሆነ ምናልባት ዋናው አክተሩ ይሞታል ነው ምናምን የሚባለው ነገር እንዴ ምን ነው እነሱስ ይለፍላቸው እንጂ ኦኬ እንትናን ዝናን ሞተ ብለን ኦኬ ተሰናብተናል ደስ ይላል ጥሩ ነው እንዴ አንዴ እዚህ ጋር ካለ ሞሳ አንዴ አበበ ከበደ አንዴ በቅጥርስቴ አንዴ የገጠሩ አንዴ በባለፈው የሆነ ልጅ ከገጠር አንዲ ምስኪን አምጥተው አንድ ቀን አድርሰው አወጡት። ከዛስ እንዴ ረሸም ነው አይደብራችሁም እንዴ? እኛስ ትንሽ አታስቡልንም? አንቴ ጋይስ እኔ ተናድጄ ነው እንዴ? እስኪ እናንተ ሐሳባችሁን አስቀምጡልኝ። ስሬስ የምር ማለት ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ተብያላችሁ በተለም ደረጃ ይድረሳችሁ። እንዴት ናችሁልኝ ውድ ቤተሰቦቼ የኔ ውዶች የኔ ማሮች የኔ ፍቅሮች የኔ ቸኮሌታዎች እንዴ ሁሌም ወዳችሁ ፍቅራችሁ ስለምታከብሩ ስለምትመለከቱልኝ ላይክ ስለምታደርጉልኝ አመሰግናለሁ ስለምታበረቱኝ ማለት ነው ውድ ቤተሰቦቼ። እንግዲህ ሁሌም እንደምንለው ዛሬም በአዲስ ቪዲዮ ብቅ ብያለሁኝ። እንግዲህ አብራችሁኝ እስከመጨረሻ እንደምትቆዩ ተስፋ አድርጋለሁ። ላይክ ሼር ያላደረጋችሁ ደግሞ ላይክ አድርጉልኝ ቤተሰቦቼ። እናንተ ላይክ ማድረግ ለኔ ዩቲዩብ ሼር እንዲያደርገው ቪዲዮን ይረዳኛል ወይም ደግሞ ሌሎች ሰው ጋር ተደራሽ እንዲሆን ይረዳኛል ያግዘኛል። ለእናንተ ግን የሚቀነስባችሁ ምንም ነገር የለም። ለእናንተም ደግሞ የምታጡትም ነገር የለም የምታገኙትም ነገር የለም። ምናልባት ግን ለኔ ላይክ ብታደርጉ የህሊና እርካታ የህሊና ሰላም ታገኙ ትችላላችሁ። ምክንያቱም አንድ ምስኪን እህታችሁ አይደለሁኝ አበረታቱ በቃ ነገ የራሴን ስራ ይዤ ስትመጣ ድረስ በፊት ለፊት ካሜራ ነገሮች ተመቻችተውልኝ ቦታዎች ሁኔታዎች ተመቻችተውልኝ በራሴ ስራ መጥቼ ከናንተ ጋር አብረን ፏፈሽ ብለን እስከምናሳልፍ ድረስ እስከዛ በቃ ባለሁበት ሁኜ ከስራና ካለሁበት የቦታ ሁኔታ ስላልተመቻቸኝ ነው። ስለዚህ እሱን ደግሞ እናንተ ተረታችሁኝ ሼር ላይክ ሰብስክራይብ ማድረጋችሁን አትርሱ ቤተሰቦቼ። በተረፈ ግን ወዳችሁ ፈቅዳችሁ ስለምታደርጉልኝ ነገር ሁሉ በጣም አመሰግናለሁኝ። ወዳችኋለሁ አከብራችኋለሁኝ። መልካሙን ሁሉ ተመኘሁላችሁ። እንግዲህ ቅድስቴ አይሰጥም መድኃኒቱን ብላ ነበር። በእርግጥ ብሩክን ግን መድብል እምቢው ብሎ ነበረ። ግን ዋናው ውሳኔውን የወሰነው ብሩክ ነው። ያው የታመመ ሰው ታውቃላችሁ ይጨንቃል አይደለ? ሁሉም ነገር መድኃኒት መስሏልና መውሰድ ያለብኝ መሞከር አለብኝ ብሎ ስላሰበ ነው መድኃኒቱን የወሰደው። ግን መድኃኒቱ በጣም ከባድ ከመሆኑ የተነሳ እንግዲህ በጣም እያንገላታው ነው። ነፍስየው እየተጨነቀች ነው። ግን ብቻ ያው መልካም እንደሚሆን ነገርዮሽ እንደሚስተካከል ተስፋ እናደርጋለን። ኤኒዌይስ እሱም እንግዲህ በጭንቀት ውስጥ ነው ያለው ማለት ነው። ውድ ቤተሰቦቻችን ቀጣይ ክፍል እንግዲህ ሁሉም ነገር አሪፍ እንደሚሆን ተስፋ እናደርጋለን። እስከዛ ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁን እስከ መጨረሻ ቆዩ ማለት እወዳለሁ። እወዳችኋለሁ፣ አከብራችኋለሁ። ክብር በሉልኝ። መልካም ጊዜ በያላችሁበት። ባይ ባይ። አይ ላቭ ዩ